አርስተ ዜና ተስፋ የተጣለበት የኢትዮጵያ ሀገራዊ ምክክር በስኬት እንዲጠናቀቅ ሁሉም ባለድርሻ አካላት አስፈላጊውን ትብብር እንዲያደርጉ ተጠየቀ። በአርሲ ዞን ሽርካ ወረዳ የሸኔ ኃይሎች ባደረሱት ጥቃት አንድ የወረዳው አመራር ጨምሮ 2 ሰዎች ሲሞቱ አንድ አመራር ደግሞ ቆስሎ ሆስፒታል መግባቱ ተሰማ። ከውጭ የትራምፕ አስተዳደር የፍልስጤም ደጋፊ ናቸው በሚል ለኮርኔልና ለኖርዝዌስት ዩኒቨርሲቲዎች የሚደረገውን ድጋፍ ማገዱ ተሰማ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩና እኔ ሙልቀን ሰለሞን አብረናችሁ እንቆያለን። ወደ ቀዳሚ ዜና ተሻገርን። ተስፋ የተጣለበት የኢትዮጵያ ሀገራዊ ምክክር በስኬት እንዲጠናቀቅ ሁሉም ባለድርሻ አካላት አስፈላጊውን ትብብር እንዲያደርጉ ተጠየቀ። ሀገሪቱ ከገባችበት ችግር የመውጫ መንገድ እንደሆነም ተገልጿል። መሳይ ገዛኝ ተጨማሪ አላት። ከተጀመረ 6ኛ ቀኑን ያስቆጠረው የአማራ ክልል የምክክር ሂደት የክልሉ ርዕሰ መስተዳድር አረጋ ከበደና ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተገኙበት የባለድርሻ አካላትን ያካተተው የምክክር መድረክ ተጀምሯል። ከሚያዝያ 2 እስከ 4 ቀን 2017 ዓ.ም በሚካሄደው የምክክር ሂደት የመንግስት ተቋማት ተወካዮች፣ መንግስታዊ ያልሆኑ ተቋማት ማህበራት ተወካዮች፣ የፖለቲካ ፓርቲ ተወካዮች፣ ተጽዕኖ ፈጣሪ ግለሰቦችና በመጀመሪያው ዙር ምክክር ለሀገራዊ የምክክር ጉባኤ የተመረጡ የወረዳ ማህበረሰብ ወኪሎች ተሳትፈዋል። የፖለቲካ ፓርቲ አባላትና የባለድርሻ አካላት የምክክር መድረክ ተሳታፊዎች በምክክር ሂደቱ በአጀንዳ የሚያስይዟቸውን ሀሳብ በስፍራው ለተገኘው የኢሳት ጋዜጠኛ ቡድን አጋርተዋል። በዚህ መሰረት ኢዜማም ከኢትዮጵያን ህልውና ከሚፈታተኑ ችግሮች ጀምሮ በየአካባቢው የማንነት የወሰን ጥያቄዎች በርካታ ጥያቄዎችን በራሱ ይዞ ለዚህ ምክክር ቀርቧል። እነዚህን አጀንዳዎች አስይዞ ወደ ሀገራዊ ምክክር ጠረጴዛ ላይ በማምጣት መፍትሄ ይገኛል በሚል ተስፋ ነው እዚህ የተሳተፍነው። በመጀመሪያ ደረጃ መንግስት በሄድና በመጣ ቁጥር ከዚህ በፊት በጥላቶቻችንም ሆነ በአንዳንድ ወገኖች በተጻፈ የሐሰት ትርክት አማራው በመላ ኢትዮጵያ ተበትኖ የሚኖር ህዝብ ነው። ይህ ህዝብ በዚህ ሐሰተኛ ትርክት የመፈናቀል፣ የመሞት፣ የመሰደድ፣ የጨቋኝነት የተለያየ ችግር እየደረሰበት ያለ ህዝብ ነው። ስለዚህ ይህ ሐሰተኛ ትርክት በደንብ ታይቶና ወደ እውነታው ተመጥቶ ይህ ትርክት የሚቆምበትና ይሄ አገር ወዳድና አገር መስራች የሆነው ህዝብ በሰላም የሚኖርበት መንገድ እንዲፈጠር ይህ ጉዳይ እንዲመረመር ለምክክር ኮሚሽኑ በአጀንዳነት እናስይዛለን። የመጀመሪያው እንትናችን እንዳገው ህዝብ ወኪሎች ወኪል ፓርቲ ምክክር ኮሚሽኑ በትክክል ቢሄድ ኖሮ ባሰብነውና ባለምነው ልክ የሀገሪቷን ሁሉንም ችግሮች ለመፍታት ይሄዳል ብለን ባሰብነው ልክ ማለት ነው። በዛ ቢሆን ኖሮ የአጀንዳዎች ነበሩ። አሁን በዛ ልክ ያልሄደም ብለን ነው የምናስበው። በተለይ አገውን በሚመለከት የሄደባቸው መንገዶች ትክክል አይደሉም። ብዙ ችግሮች የትርክት ችግሮች አሉ። መንስኤው ራሱ ትርክት ነው የሚል አለ። የትየለሌ ናቸው ግን አፈጻጸሙ ነው ዋናው ነገር። ባይዘይ ስለ ህገ መንግስት እስከ ማሻሻል ድረስ ነው ልንወያይ የምንችለው ተብለን የታሰብነው። በክልሉም ሆነ እንደ ሀገር መያዝ ያሉባቸውን አጀንዳዎች አንስተናል ያሉት ተሳታፊዎቹ አፈጻጸሙ ላይ መንግስት ጥንቃቄ እንዲያደርግበት ጠይቀዋል። እንደ ኢትዮጵያ አማራ ተወላጅ እየደረሰበት ያለው ሰቆቃ ይሄ ነው የሚባል አይደለም። ያንን ለማስቆም ዘላቂ መፍትሄና ዘላቂ ሰላምን ለማምጣት አማራ ህዝብ የሚጠይቀውን ጥያቄ መሬት ላይ አስነክቶ መመለስ ከቻለ ብቻ ነው መንግስት እንደ መንግስት ሀገሪቱን ሰላም ማድረግ የሚችለው። ቃላይ በኮሚሽኑ በስካውኑ ሂደት እኔ ሙሉ እምነት አለኝ። የዜጎችን የህዝብን አደራ ይበላሉ ብዬ የሚል ተስፋ የለኝም። ሀገራዊ ምክክሩ የሚያወጣቸው ነጥቦች ለመንግስት ያቀርባሉ። መንግስት የህዝብ ድምጽና የምክክሩ ውጤት እስከሆነ ድረስ ያለው ኃላፊነት ያንን መተግበር ነው። የተስማማንባቸው ጉዳዮች ግን መንግስት ወደ ህግ፣ ወደ ደንብ፣ ወደ ስርዓት ለውጦ ሁሉም የተስማማባት የኢትዮጵያ ሁሉም በእኩልነት ሊጫወትበት የፖለቲካ ምህዳርና ስርዓት የመፍጠር ግዴታ አለበት። ያን ካላደረገ አዙሪቱ ቀውሱ ይቀጥላል። እስኪ የመጨረሻ ጭላንጭልም ስለሆነ እንየው እንሞክረው የሚል ሐሳብ ይስላልን ነው። ከጅምሩኛ በሰላማዊ መንገድ የምንንቀሳቀስ በኢትዮጵያ ብሔራዊ ምርጫ ቦርድ ተመዝግበን የምንንቀሳቀስ ፓርቲዎች ነን። ከዛ አንፃር
ገለልተኛ ነው አይደለም የሚፈልገውን ዓላማ ያሳካን አያሳካም የሚለውን ወደፊት አብረን የምናየው ነገር ሆኖ ለታሪክ የሚቀመጥ ዘንድ የአማራን ህዝብ አጀንዳዎች ብናስመዘግብ ምንድነው ከፋቱ ከሚል አንፃር ነው እንደ ሐሳብ ይዘን የመጣ ነው እንጂ እኛ አንዳንድ ስጋቶችም አሉ የራሳችን ይሆናል አይሆንም እሱ አብረን የምናየው ነገር ሆኖ ማለት ነው መሪ ፓርቲውም ቢሆን ከዚህ በላይ ችግር ስለሌለ ምናልባት በሽግግር አሸጋግሮ በታሪክ ኢህአዴግ እነመለስ ያላገኙትን እድል ሊያገኝና በኢትዮጵያ ህዝብ ሊከበር የሚችልበት አንድ እድል አለው ይወስዳለሁ የመጨረሻው አማራጭ የሚሆነው ግን ይሄን ነገር መመለስ የሚቻለው ሽግግር መንግስትን እንደ መፍትሄ መጠቀም ከተቻለ እንጂ አክለውም ከምክክር ውጪ ምንም አማራጭ ስለሌለ ኢትዮጵያን ለማሻገር የሚጠበቅባቸውን ተሳትፎ ለማድረግ መምጣታቸውን ገልጸዋል በመሰረቱ ምንም አማራጭ የለንም ከምክክር ውጪ በሁሉም መንገዶች ሞክረናል ከ1966 ዓመተ ምህረት ጀምሮ በአይዲዮሎጂ ልዩነት ተናደረግን አሁን ደግሞ ተጨምሮበት የብሔርና የቋንቋ የማንነት ልዩነቶች ተጨምረው ኢትዮጵያችን በተከታታይ እየታመሰች ነው ያለው ስለዚህ ከምክክር ውጪ የትም ልንደርስ አንችልም ከዛ ውጪ ያለው አማራጭ ያየነው ነው መገዳደል ነው ጦርነት ነው ቁልቁል መሄድ ነው ክልሉ ላይ ያለውን ነገር በመነጋገር እንፈታለን ብሎ መታመኑ ለኔ ጥሩ ገጽታ ነው ብዬ አስባለሁ ግን ደግሞ ጥሩ ነው ለማለት ደግሞ በጫካ ተሰማርተው የሚገኙ ወንድሞቻችን ፋኖች አሉ በሌላውም ክልል ኦነግ ሸኔ የሚባል አለ በኦሮሞ ማህበረሰብ በሁሉም ቦታ ዘንድ ጫካ የገቡበት ምክንያት ይታወቃል የፍትህ መዛባት አለ ዘርፍ እጅት እየተፈጸመብን ነው ማንነት ተኮር ጥቃት እየተጠቃን ነው ሚል ነገር ስሜት ገፍቷቸውና እውነታውን አውቀውት ይህ ነገር መንግስት መላ ሊል ይችላል ወይም መላ ማለት አለበት በሚል ስሜት የገቡበት መንገድ እንዳለ ይታወቃል ይህን መፍትሄ ለማድረግ ከነሱ የሚወክላቸው ወይም ደግሞ እነሱን ይሄኛው ምክክር ኮሚሽኑ ገለልተኛ ከሆነ እነሱን የሚያገኝበትን አጋጣሚ አመቻችቶ አለማሳተፉ ትንሽ በ1983 የደርግ መንግስት ወርቆ የኢህአዴግ መንግስት ሲመጣ ህገ መንግስቱ ሲመሰረት በዛ ህገ መንግስት መስረታ ላይ የአማራ ምሁራን የአማራ ልሂቃን የአማራ ፖለቲከኞች ባንድም በሌላ ምክንያት አልተሳተፉም ነበር ያ ባለመሆኑ ላለፉት 30 አመት እጅግ ከፍተኛ ሆነ ዋጋ እየከፈልን ነው ያለነው ምናልባትም በሌሎች የአጀንዳ ልየታ በሌሎች ክልሎች በሌላ ኢትዮጵያውያኖች ላይ የተወሰነ ተሳትፎ እየተደረገበት ስላለ እኛም በዚህ ተሳትፎ የራሳችን አስተዋጽኦና አጀንዳውን ብናስመዘግብ ከሚል ተስፋ ነው የመጣ ነው እንጂ ሙሉ በሙሉ የአማራ ህዝብ ችግር አሁን እየተፈጠረ ያለው ነገር በምክክር ኮሚሽኑ ይቋጫን ወይም ደግሞ ልባት ያገኛን የሚል ግምት የለም የባለድርሻ አካላት የምክክር መድረኩ ተሳታፊዎች አጀንዳ የመለየትና የማጠናከር እንዲሁም ለጠቅላላ ጉባኤ የሚሳተፉ ተወካዮች የሚመረጡበት እንደሆነ ተመላክቷል በአርሲ ዞን ሽርካ ወረዳ የሸኔ ኃይሎች ባደረሱት ጥቃት አንድ የወረዳውን አመራር ጨምሮ ሁለት ሰዎች ሲሞቱ አንድ አመራር ደግሞ ቆስሎ ሆስፒታል መግባቱ ተሰማ የአካባቢው ነዋሪዎች ትናንቱን ጥቃት ጨምሮ በአካባቢው በሚፈጸሙ ተደጋጋሚ ጥቃቶች ምክንያት ማህበረሰቡ ወጥቶ ለመግባትም ሆነ ሰርቶ ለመብላት እንደተቸገሩ ያገለጹ ሲሆን ከመንግስት በኩል ዘላቂ መፍትሄ ሊሰጣቸው እንደሚገባ አሳስበዋል ሙሉቀን ሰለሞን ያዘጋጀውን ዘገባ ዮሐንስ ተስፋ እንደሚከተለው ያቀርበዋል በተለያዩ የሀገራችን አካባቢዎች ተደጋጋሚ ግጭቶችና ጥቃቶች በመስተዋል ላይ ይገኛሉ መንግስትም እነኚህን ችግሮች ለመፍታት የተለያዩ ስራዎችን እንደሚሰራና እርምጃዎችን እየወሰደ እንደሚገኝ ቢገልጽም አሁንም ማስቆም አልተቻለም ተደጋጋሚ ጥቃቶች ይስተዋሉባቸዋል ከሚባሉት አካባቢዎች መካከል ደግሞ በአርሲ ዞን ሽርካ ወረዳ አንዱ ነው እዚህ አካባቢ በተለያዩ ጊዜያት ጥቃቶች መፈጸማቸውንና በተለያዩ አካላት ጥቃቱን የሚያወግዙና ተጠያቂነት እንዲሰፍን የሚጠይቁ መግለጫዎች በየጊዜው ቢወጡም አሁንም ግን ጥቃቶቹ ሊቆሙ አልቻሉም በአካባቢው በሚገኝ ጫካ ውስጥ ይንቀሳቀሳሉ በሚባሉ የኦነግ ሸኔ ታጣቂዎች ምክንያት በአካባቢው ነዋሪዎችና አመራሮች ላይ እየደረሰ ያለው ጥቃት እንደቀጠለ ሲሆን ትላንት ሚያዝያ 1 ቀን 2017 ዓመተ ምህረት ከቀኑ 7 ሰዓት ላይ በአካባቢው በሚገኘው ጋለማ ጫካ የደረሰው ጥቃት አንዱ ማሳያ ነው በአካባቢው የሚገኙ የአይን እማኞች
ለኢሳት ነጻ የህዝብ ሚዲያ ባደረሱት ጥቆማና ቅሬታ መሰረት ትላንት የሸኔ ኃይሎች ባደረሱት ጥቃት አንድ የወረዳውን አመራር ጨምሮ 2 ሰዎች ሲሞቱ አንድ አመራር ደግሞ ቆስሎ ሆስፒታል ገብቷል ብለዋል። ትናንትና ከዚህ ከሽርካ ወረዳ ነው የሚባለው እዚህኛ አርሲ ክፍለ ሀገር ሽርካ ወረዳ ይባላል። ከሽርካ ወረዳ ወደዛ ወደ አሰላ የሚሄድ መኪና መንገድ ላይ ጋለማ ውስጥ የሆነ ጋለማ አለ፣ ጫካ አለ፣ መሀል ጋለማ ላይ ሀገር አዋሳኝ ላይ ከዚህ የሚሄደውን መኪናና ከዛ ወደዚህ የሚመጣውን መኪና የሆነ ሾሎቆ ቦታ አለ። እዛ ሾሎቆ ላይ አንድ ላይ ያቆሙና ጋለማ ውስጥ ያሉት እነኚህ ጫካዎቹ ሸኔ ወታደር ማለት ነው እዛ ያቆሙና እነሱ እዛ አስቆመው ህዝቡን እያስወጡ መታወቂያ እየጠየቁ መታወቂያ እየለዩ አግተው ለመውሰድ እያሉ ካለ እነኚህ ዛሬ የሞተው ሰውዬ ደግሞ ያው የወረዳ አስተዳደር ነው፣ የወረዳ ካቢኔ ነው። እሱ ከዛ ከመስሪያ ቤት ለስብሰባ ሄዶ ከዛ ወደዚህ ሲመጣ መንገድ ላይ ልክ እነኛን አስቆመው እያለ እሱን እነኛ መኪናዋ በፒካፕ ነው የሚሄዱት በዚች በእንትኗ መኪና እሷ ላይ እነኛን ህዝቡን ይተውና እነኛ ሰዎች ላይ እነኚህ መንግስት ሰራተኞቹ ላይ እንዳለ ተኩስ ከፈቱባቸው። እዛው ያው መኪና ውስጥ እንዳለ ነው የገደሉት። መኪና ውስጥ እንዳለ ገደሉት። ያው ተመቶ ቆስሎም ሆስፒታል የገባ ሕክምና ላይ ያለም አለ። ለመንግስት ጸጥታ ዘርፍ ኃላፊዎችና የነኚህ ካቢኔዎቹ ሮመጡ አጅበዋቸው ይሄ ሪቤሎላ የሚባለው ሽምቅ ተዋጊ ሲመጣ ድንገት እነኛ ይዘዋል ቦታ ተኩስ ተከፈተ። ይሄን መሐመድ ከዲር የሚባለውን ልጅ ገደሉት። የድሮ የከተማ የወረዳው ቢሮ ጽሕፈት ቤት ቢሮ ኃላፊ ነበር። አሁን ውሃ ቢሮ ላይ ነው የሚሰራው እና እሱ ሞተ። 2 ልጆች ተመተው ሆስፒታል ናቸው ያሉት፣ አሰላ ሆስፒታል። የትላንቱን ጥቃት ጨምሮ በአካባቢው በሚፈጸሙ ጥቃቶች ምክንያት ማህበረሰቡ ወጥቶ ለመግባትም ሆነ ሰርቶ ለመብላት እንደተቸገረ ስጋታቸውን የገለጹት ቅሬታ አቅራቢዎቹ ከመንግስት በኩል ዘላቂ ምላሽ ሊሰጣቸው እንደሚገባ አሳስበዋል። ከዛው ጊዜ ጀምሮ ያው መኪናም ለጊዜው ቆሞ ነበር። በቃ ጭነት የጫነ መኪና፣ አትክልት የጫነ፣ እህል የጫነ በርካታ መኪና አገልግሎት ለመስጠት አልተቻለም። ያው ተመልሶ ወደ ኋላ ተመለሰ ወደዚህ ወደ ሀገር ቤት። ከዛም የሚመጣው ወደ ኋላ ተመለሰ። ያው ለትናንትና ጉዞ የተባለ የለም ነበር። ዛሬ ደግሞ የተሻለ ነው፣ ትንሽ ያው ተሽሏል። ግን ይሄ ዞሮ በቃ ምንም መፍትሄ የሚኖረው የለም። ምናልባት እኔ ህግ አካል የመንግስት አካል ተጨምሮበት እዛ ጋለማ ላይ የሆነ ጥበቃ ካምፕ ነገር ተሰርቶ መፍትሄ የሚሰጥ ካልሆነ ህዝብ እየተሰቃየ ነው፣ ደሃ እያለቀሰ ነው። መንግስት ሸኔ ብሎ የሚጠራው ቡድን ከዚህ ቀደም በሽርካ ወረዳ የወረዳውን አስተዳደር በጋለማ ጫካ ጋራ ኤሌ ወይም ኤሌ ተራራ በተባለው ቦታ መግደሉንና የቡድኑ ኃላፊ በእለቱ በተደረገው የተኩስ ልውውጥ መገደሉ እንዲሁም በዚያው ሳምንት በዲግሎና ጢቾ ወረዳ ሻልዶ በተባለ ጫካ የወረዳው ፖሊሶች መገደላቸውን ሌሎች ደግሞ ታፍነው የተወሰዱና እስከዛሬ ያልተለቀቁ መሆኑን ከዚህ ቀደም ኢሳት ነጻ የህዝብ ሚዲያ የአካባቢውን ማህበረሰብ ዋቢ በማድረግ መዘገቡ ይታወሳል። ኢሳት ነጻ የህዝብ ሚዲያም የትላንቱን ጥቃት ጨምሮ በአካባቢው ስለሚስተዋለው ተደጋጋሚ የጸጥታ ችግር ጋር ተያይዞ ያሉ እውነታዎችን ለማጥራት ለወረዳውም ሆነ ለዞኑ አመራሮች ተደጋጋሚ ስልክ የደወልን ቢሆንም ተገቢውን ምላሽ ማግኘት ባለመቻላችን በመንግስት በኩል ያለውን ምላሽና አስተያየት ማቅረብ አልተቻለም። ምላሻቸውን እንዳገኘንም የምናሳውቅ ይሆናል። የኢትዮጵያ ሰብአዊ መብት ኮሚሽን ከወራት በፊት ባወጣው መረጃ በአርሲ ዞን ሽርካ ሮቤና መርቲ ወረዳዎች ማንነትን መሰረት ያደረጉ ጥቃቶች እንደነበሩ አስታውቋል። የዞኑ አስተዳዳሪ አቶ ኢብራሂም ከድር ከዚህ ቀደም ሃይማኖትን መሰረት ያደረገ ጥቃት መኖሩንና ይህም ህዝብን ከህዝብ ጋር ለማጋጨት ሆን ተብሎ የተደረገ ሴራ እንደሆነ ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሃይማኖትን መሰረት ያደረገ ጥቃት በዞኑ መፈጸሙን ደጋግማ ማስታወቋ ይታወሳል። ይሁን እንጂ ቡድኑ በአሁን ሰዓት በጋለማ ጫካና በሄጦስ ወረዳ ልዩ ቦታው አኖሌ አካባቢ ከፍተኛ የስልጠና ማዕከል እንዳለው የኢሳት የመረጃ ምንጮች ተናግረዋል። መንግስት በሀገሪቱ በተለያዩ አካባቢዎች የሚስተዋሉ ግጭቶችን በማስቆም የህግ የበላይነትን ማስከበር ይጠበቅበታል ሲል የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። የዲሞክራሲ ተቋማትም ነፃና ገለልተኛ ሆነው በመስራት ሰላምና መረጋጋት እንዲሰፍን የበኩላቸውን ሊወጡ እንደሚገባ የጋራ ምክር ቤቱ ጠይቋል። መሰረት ባዩ ያዘጋጀችውን ሰይፍ አለም ያቀርባል። በኢትዮጵያ በተለያዩ አካባቢዎች የሚፈጠሩ
የሰላምና ጸጥታ ችግሮች በዜጎች የሰብአዊ መብት ጥሰትን ጨምሮ በማህበራዊና ኢኮኖሚያዊ ጉዳዮች ላይ ተጽዕኖ በመፍጠር ለሀገርም ከፍተኛ የሆነ ውድቀት ያስከተሉ ይገኛል። በየጊዜው የሚፈጠሩ ግጭቶች በሰላም እንዲፈቱ እና ሰላም እንዲሰፍን ምን መደረግ አለበት ሲል ኢሳት ነጻ የህዝብ ሚዲያም የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤትን ጠይቋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ በሰጡት ምላሽ በየቦታው የሚነሱ የሰላምና የጸጥታ ችግሮች በየጊዜው እየተባባሰ በመምጣቱም በውይይትና በንግግር የሚፈቱበትን መንገድ መፍጠር እንደሚያስፈልግ ገልጸዋል። ጦርነት ችግሮችን መፍቻ መንገድ ሊሆን አይገባም። ሰዎች ወደ ትጥቅ ትግል እየገቡ ያሉት ሐሳባቸውን በመታፈኑ ነው። ይህ ደግሞ መሆን የለበትም። ሰዎች ሐሳባቸውን ወደ ጠረጴዛ አምጥተው መነጋገር መቻል አለባቸው ብለዋል። ችግሮችን አሁን ላይ መፍታት ካልተቻለ ለቀጣይ የተሻለ ትውልድ ለመፍጠር ያዳግታል ሲሉ ይናገራሉ። በየቦታው የሚነሱ ግጭቶች ከጊዜ ወደ ጊዜ የተባባሱ የመጡባቸው ሂደቶች አሉ። ችግሮች እንኳን ቢኖሩ ችግሮችን የምንፈታበት መንገድ በዚህ በጉልበት አማራጭ በጦርነት አማራጭ ብቻ ነው ብሎ ማሰብ ጤንነት አይመስልም። በመወያየት ችግሮችን የምንፈታበትን የዘመነ አስተሳሰብ ውስጥ ካልገባን ሰፊ የመልማት የማደግ ሐሳቦቻችን ሊገቱ የሚችሉ ናቸውና እኔ ጦርነት የችግር መፍቻ መንገድም ነው ብያላስ ይህ ጦርነት ቀጣይ ለተተኪ ትውልድ እንኳን ወደ ማጣት ነው ይሄድን ያለና ሰላም መስፈን አለበት። የህግ የበላይነት መከበር አለበት። ዜጎች በሰላም ወጥቶ በሰላም መግባት አለባቸው። ዲሞክራሲ ባህል መገንባት አለብን። ሰዎች አንዳንድ ጊዜ ሐሳብ የሚታፈን ከሆነ ወዴት ይወጣሉ? አሁን የምንጠላውን ትጥቅ ትግል ውስጥ የሚሄዱበትም አንዱ መንገድ ምንድነው? ሐሳብ ሲታፈን ነው። ስለዚህ ሐሳባቸውን የሚገልጹበት ሰፊ አውድ መፈጠር መቻል አለበት። ሐሳባቸውን በሚገልጹበት ጊዜ ሐሳባቸው ማግኘት መቻል አለባቸው። በእነዚህ ላይ ደም ትራት ያስፈልጋል። ሰብሳቢው አክለውም መንግስት የዜጎች ደህንነት በማረጋገጥና ግጭቶችን በሰላማዊ መንገድ በመፍታት በኩል ቁርጠኛ ሆኖ መስራት ይኖርበታል ሲሉ ተናግረዋል። የዲሞክራሲ ተቋማት ነፃና ገለልተኛ ሆነው በመስራት ሰላምና መረጋጋት እንዲሰፍን የበኩላቸውን ሊወጡ ይገባል ብለዋል። ለሰላም ልማት፣ ለዜጎቹ ህይወት መቀየር በአጠቃላይ ባሉ ሂደቶች ውስጥ የህግ የበላይነት መከበር ትልቁን ሚና የዲሞክራሲ ስርዓት አውድ ማስፋት ጀምሮ ከፍተኛውን ሚና መጫወት መቻል አለበት። ሰፊ ስራዎች የሚጠበቁበትም ከዚህም ነው ከሌላው ይልቅ ማለት ነው። ስለዚህ መንግስት የመንግስትነቱ ሚና መጫወት አለበት። የህግ የበላይነት ማስከበር አለበት። ስርዓት መኖር አለበት። በቃ አንድ ሀገር የሚወድ አንድ አገር የመኖርና ህልውና ተረጋግጦ የመቀጠል ሚናው አገር መገንባት የሚባለው ዘላቂነት አገር ለመገንባት መንግስት ሆደ ሰፊ ሆኖ አድማጭ ሆኖ አስተዋይ ሆኖ አሳቢ ሆኖ በደንብ ጊዜውን ሰጥቶ በስፋት በሰፊው መስራት ይጠበቅበታል። እነዚህን የዲሞክራሲ ተቋማት የፍትህ፣ የጸጥታ፣ የዚህ የፖሊስ፣ የመከላከያ ነፃና ገለልተኛ ተቋማት እነዚህ ሰብአዊ መብት እንባ ጠባቂ ተቋማት በአጠቃላይ ሚናቸውን በአግባቡ ሊወጡ ይገባል። ነፃና ገለልተኝነታቸውን ተቀብለው መስራት መቻል አለባቸው። ችግሮችን በንግግር እንዲፈቱ በማድረግ በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን ትልቅ ሚና እንደሚጫወት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ገልጿል። የስራና ክህሎት ሚኒስቴር ወደ ውጭ ሀገር በሚያደርገው የስራ ስምሪት ዜጎች ሰብአዊ መብቶቻቸው ተጠብቀው ስራ ላይ ስለመሆናቸው የሚደረገው ክትትል ምን ያህል እንደሆነ ከምክር ቤት አባላት ጥያቄ የቀረበበት ከስምሪቱ ባሻገር በሀገር ውስጥ ጠንካራ የስራ ባህል እሳቤ ከማጎልበት አኳያ ምን እየሰራ ነው የሚለው ሌላኛው ጥያቄ ሆኗል። ሰላማዊት ሙሉጌታ ያዘጋጀችውን ዘገባ ደረጀ ይልማ ያቀርበዋል። የስራና ክህሎት ሚኒስቴር የ2017 በጀት ዓመት የ9 ወራት የስራ አፈጻጸም ሪፖርት በኢፌዴሪ ለሕዝብ ተወካዮች ምክር ቤት አቅርቧል። በቀረበው ሪፖርት መሰረት የሰው ሀብት ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አባላት ምላሽና ማብራሪያ እንዲሰጥባቸው ከቀረቡ ጥያቄዎች መካከል የስራ ስምሪት ተደርጎ ወደ ውጭ ሀገር የሚሄዱ ዜጎች ሰብአዊ መብቶቻቸው ተጠብቆ ስራ ላይ ስለመሆናቸው ክትትሉ ምን ያህል ነው የሚለው ሲሆን በማይናማር አስቸጋሪ ሁኔታ የሚገኙ ኢትዮጵያውያን ዜጎች ጉዳይ እንደ ምሳሌ ተጠቅሷል። የውጭ ሀገር ስምሪት ሲደረግ በተለያዩ ክልሎች የሚገኙ ስርዓት ዜጎች ተደራሽነቱ ፍትሃዊ እንደሆነ ይስተዋላል። ችግሩን ለመቅረፍ ምን እየተሰራ ነው የሚለው ሌላኛው ጥያቄ ነው። ለዚህም የስራና ክህሎት ሚኒስትር ሙፈሪያት ካሚል ለቀረቡ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ወደ ውጭ ሀገር ከወጡና የስራ ስምሪት ካገኙ በኋላ ሰብአዊ መብታቸው ክብራቸውና ነፃነታቸው ተከብሮ እየሰሩ ስለመሆኑ የምትከታተሉበት መንገድ ወይም ፕላትፎርም ምን ይመስላል? በማይናማርና አካባቢው እያየን ያለነው የዜጎቻችን ሰቆቃ በጣም ከፍተኛ ነው። የስራ አጥ ቁጥሩ እጅግ የሚያስገርም እጅግ የሚያስደምም ነውና እንደዚህ አይነት በኢትዮጵያ ውስጥ ተመሳሳይ ቁመና ያላቸውን አካባቢዎች አመጣጥኖ
የስራ ቁጥሩን ለመቀነስ ምን እየተሰራ ነው? የሀገር ውስጡ የሴቶች ድርሻ በጣም አንሶ የውጭ ሀገር ደግሞ በጣም ከፍ ብሏልና በእነዚህ የሀገር ውስጡን የሴቶች ያነሰበት እና የሀገር ውጩ ደግሞ የወንዶች በጣም ያነሰበት መሰረታዊ ምክንያቱ ምንድነው? የስራና ክህሎት ሚኒስቴር ያሉትን የመረጃ አውታሮች መጠቀም የቅድሚያ ተግባር ማድረግ አለባቸው ዜጎች። ብዙ ዜጎች ማይናማር ላይ የተነሳውን ጥያቄ ጨምሮ ህገወጥ በሆነ መንገድ ሄደው የገጠማቸው ችግር ነው ተታለው ማለት ነው። በዚህ መንገድ ኢትዮጵያ በዘመኗ ያልሰራቻቸውን ስራዎች እየሰራች ያለችበት ወቅት ላይ ነው የምንገኘው። የስራ ዕድል ብቻውን የሚቆም ጉዳይ አይደለም። ስንጀምር ከ1 ሚሊዮን በታች የሆነ የሰው ኃይል ነው 2014 ላይ የሰለጠነው። የምክር ቤት አባላቱ በኢትዮጵያ ያለው የስራ አጥ ዜጎች ቁጥር ከፍተኛ ከመሆኑ አንፃር ችግሩን ለመቅረፍ ያልተቻለበት ምክንያት ምንድነው? ሀገሪቷ ያላትን ሀብት በመጠቀም ስራ አጥ ዜጎችን በሰፋፊ እርሻዎች አሰማርቶ ውጤታማ ከማድረግ አኳያ መሰራት ስላሉባቸው ስራዎች ማብራሪያ ጠይቀዋል። ሌላኛው ዜጎች ጠንካራ የስራ ባህል እሳቤ ከማጎልበትና የስራ አጥ ሴቶችን ቁጥር ከመቀነስ አኳያ ምን እየተሰራ ነው ሲል ቋሚ ኮሚቴው ጠይቋል። ለዚህም የስራና ክህሎት ሚኒስትር ሙፈሪያት ካሚል ለነዚህም ጥያቄዎች ምላሽና ማብራሪያ ሰጥተዋል። የስራ ባህል ከመቀየር አንፃር ከሌሎች መስሪያ ቤቶችም ከሌሎች ከሚመለከታቸው አካላትም ጋር በመቀናጀት የስራ ባህልን ለመገንባት የጠንካራ የስራ ባህልን ለመገንባት ምን እየተሰራ እንዳለ ማብራሪያ ቢሰጥ። በቅጥር ወቅት የሚፈጸመውን ህገወጥ ተግባራትን ለመቆጣጠርና ለመከታተል ቴክኖሎጂ መር አሰራሮችን መከተልና ተግባራዊ ማድረግ የግድ ስለምል በቀጣይ ሚኒስትር መስሪያ ቤቱ ያዘው አቅጣጫ ካለ የአሰራር ስርዓታቸው ወረቀት አልባ በሆነ መንገድ ዲጂታል እንዲሆን ዲጂታል መሆኑ ለዜጎች ተደራሽ እንዲሆን ነው። እውነት ነው። ዲጂታል ሊትረሲ ላይ ተጨማሪ ስራ መስራት ይፈልጋል። የተጀመሩ ስራዎች አሉ። ለክልል አስቸጋሪና ከበድ የሚሉ ግብአቶችን ማሟላት ላይ ፌደራል እንዲሰራ የስራ ክፍፍል አለን። ወጣቶች በስራ ዕድል ተጠቃሚ እንዳይሆኑ ተግዳሮት የሆኑ ኢፍትሐዊ ጉዳዮችና የስራ አጥ ቁጥሩን ለመቀነስ ልዩ ትኩረት የሚሹ አካባቢዎች ላይ ሚኒስቴር መስሪያ ቤቱ ትኩረት ሰጥቶ ሊሰራ እንደሚገባ ተመልክቷል። ሁሉን አካታች የሰላም ግንባታ እንዲኖር በትኩረት እንደሚሰራ ተገለጸ። ሴቶች፣ ወጣቶችና ተጋላጭ የማህበረሰብ ክፍሎች በሀገር ሰላም ግንባታ ያላቸው ሚና የበለጠ ለማጠናከር እንደሚሰራ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገለጹ። ሰላምን ተለማመዱ በሰላም ኑሮ የተሰኘ ፕሮጀክት ይፋ ሆኗል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በፕሮጀክቱ ማስጀመሪያ ላይ እንዳሉት ሚኒስትሩ የሴቶችን የወጣቶችና ተጋላጭ የማህበረሰብ ክፍሎች በሰላም ግንባታ ሂደት ላይ እንዲሳተፉ እየተሰራ ነው። በኤስኦኤስ የህፃናት መንደር ጀርመን የዓለም ስነ ህዝብ ፋውንዴሽን እና ፒኤችኢ ኢትዮጵያ ጥምረት በአፋር ኦሮሚያና ሶማሊያ ክልሎች የሚተገበረው ፕሮጀክት ለ3 ዓመታት የሚቆይ ነው። የአውሮፓ ህብረት የፕሮጀክቱን ወጪ እንደሚሸፍን የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ ያመለክታል። በኢትዮ ጅቡቲ የባቡር መስመር ደህንነት ዙሪያ የሚታዩ ችግሮችን ለመፍታት ያለመ ውይይት ተደረገ። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በአፋር ክልል አዋሽ 7 በኢትዮ ጅቡቲ ባቡር መስመር ደህንነት ዙሪያ ከአካባቢው ማህበረሰብ ጋር ውይይት አድርገዋል። ሚኒስትሩ በተለይ በቅርብ ጊዜ በባቡሩ ኤሌክትሪክ መስመር ላይ ጉዳትና ስርቆት መድረሱን ተከትሎ ችግሩን ለመፍታት ከአካባቢው የሃይማኖት አባቶች፣ ከጎሳ መሪዎች፣ ከጸጥታ አካላትና ከተለያዩ የስራ ኃላፊዎች ጋር መክረዋል። የኢትዮ ጅቡቲ ባቡር መስመር ላይ የሚስተዋሉ ችግሮችን በመፍታትና ባቡሩን ሙሉ በሙሉ አቅም መጠቀም እንዲቻል የሁሉም ባለድርሻ አካል ቅንጅታዊ ስራ እንደሚያስፈልግ ተናግረዋል። የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ በበኩላቸው ችግሩ እንዲፈጠር ያደረጉ አካላትን በትብብር የማጣራት ስራ መከናወን እንዳለበት ገልጸዋል። በባቡር መስመሩ ላይ የሚያጋጥሙ ችግሮችን ለመፍታት ከፌደራል መንግስት፣ ከክልል መንግስታት፣ ከጸጥታ አካላት፣ ከኢትዮጵያ መብራት ኃይልና ከሌሎች አካላት ጋር በቅንጅት መስራት ያስፈልጋል ተብሏል። መረጃው ከተቋሙ ድረገጽ የተገኘ ነው። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሚተላለፉላችሁ የሰዓቱ ዜናዎቻችን እንደቀጠሉ ናቸው። ለቢዝነስ ዘገባዎች ደግሞ ሰላማዊት ሙሉጌታ ተጠብቀናለች።
ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ የተመረጡ የቢዝነስ ዘገባዎች ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አደርጋለሁ። የክህሎት ባንኩ እንደ ሀገር ለተጀመረው የክህሎት ልማት መስፈንጠሪያ እንደሆነ የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። በሰመር ካምፕና በክህሎት ኢትዮጵያ መርሃ ግብር ለተሰሩ የፈጠራ ውጤቶች የክህሎት ባንክ ተከፍቷል። ባንኩን የስራና ክህሎት ሚኒስትር ሙፈሪያት ካሚል መርቀው ከፍተውታል። ሚኒስትር ሙፈሪያት ካሚል በዚህ ወቅት እንደገለጹት በባንኩ የሚገኙ የፈጠራ ውጤቶች በባለፈው ዓመት የሰመር ካምፕ ፕሮግራም እንዲሁም በዘንድሮ የክህሎት ኢትዮጵያ ተሳታፊዎች እየተሰሩ ያሉ የቴክኖሎጂ ውጤቶች የሚገኙበት ነው። የክህሎት ባንክ የቴክኖሎጂ ባለቤቶችን የፈጠራ ምርቶችን መጠቀምና ማስመረት ከሚፈልጉ ደንበኞች ጋር የሚያገናኝ መሆኑን ገልጸዋል። ባንኩ ለጎብኚዎች ክፍት ሲሆን የመንግስትና የግል ዘርፉ የፈጠራ ውጤቶችን በመጎብኘት እንዲመረትላቸው የሚፈልጓቸው የቴክኖሎጂ ምርት ትዕዛዝ መስጠት የሚችሉበት ምቹ ሁኔታ መፍጠሩንም ተናግረዋል። ይህ ለሀገሪቱ የመጀመሪያው የሆነው የክህሎት ባንክ ለክህሎት ልማት ትልቅ መስፈንጠሪያ እንደሚሆን ነው ሚኒስትር ሙፈሪያት ካሚል የገለጹት። የስንዴ ዱቄት ማበልጸግ ላይ በሀገር አቀፍ ደረጃ ወጥ የሆነ የቁጥጥር ስርዓት እንዲተገበር ማሳሰቢያ ተሰጠ። ጤናማና አምራች ትውልድ ለማፍራት የስንዴ ዱቄት ማበልጸግ ላይ በሀገር አቀፍ ደረጃ ወጥ የሆነ የቁጥጥር ስርዓት እንዲተገበር የኢትዮጵያ ምግብና መድኃኒት ባለስልጣን አሳሰበ። በኢትዮጵያ ጤናማና አምራች ዜጋ ለማፍራት ህብረተሰቡ በዕለት ተዕለት የሚጠቀምባቸው የምግብ አይነቶች በንጥረ ነገር የበለጸጉ እንዲሆኑ አስገዳጅ መመሪያ ወጥቷል። ከነዚህ መካከል የምግብ ዘይትና የስንዴ ዱቄት ዋነኞቹ ናቸው። በባለስልጣኑ የምግብ ምዝገባና ፍቃድ መሪ ስራ አስፈጻሚ መንግስቱ አስፋው ዘይትና የስንዴ ዱቄት በንጥረ ነገር እንዲበለጽጉ በደረጃዎች ምክር ቤት ውሳኔ ተሰጥቶ ወደ ስራ መገባቱን ተናግረዋል። በምርቶቹ ላይ አስገዳጅ መመሪያ መውጣቱን ተከትሎ ባለስልጣኑ ፍቃድ ለሰጣቸው አምራቾች የተለያዩ የግንዛቤ ማስጨበጫዎችን ሲሰጥ መቆየቱንም ገልጸዋል። በባለስልጣኑ የምግብ ኢንስፔክሽንና ህግ ማስፈጸሚያ መሪ ስራ አስፈጻሚ ሙላቱ ተስፋዬ በበኩላቸው ለህብረተሰቡ ጤናና ምርታማነት ሲባል ሁሉም አይነት የምግብ ዘይትና የስንዴ ዱቄት መበልጸግ እንዳለበት አስረድተዋል። ይሁንና አምራቾች የተሰጣቸውን የዝግጅት ጊዜ ቢጨርሱም ሙሉ ለሙሉ ወደ ትግበራ ባለመግባታቸው ቁጥጥር እየተደረገ በየጊዜው ማስጠንቀቂያ እየተሰጣቸው እንደሚገኝ ነው ያነሱት። ባለስልጣኑ ፍቃድ የሰጣቸውን ድርጅቶች በየጊዜው ቁጥጥር በማድረግ እርምጃ እየወሰደ ቢሆንም በሀገር አቀፍ ደረጃ ወጥነት ያለው ያተገባበር ስርዓት ባለመኖሩ ውጤቱ በሚፈለገው ልክ እንዳይሆን አድርጎታል ነው ያሉት። በሲዳማ ክልል የናፍጣ አቅርቦት እጥረት መኖሩ ተገለጸ። በክልሉ በተፈጠረው የናፍጣ እጥረት ሳቢያ በተሽከርካሪዎች እንቅስቃሴ ላይ ተጽዕኖ መፍጠሩ ተገልጿል። ገነት ዘዘው ተጨማሪ አላት። በተለያዩ ጊዜያት በሚፈጠሩ ሰው ሰራሽና ተያያዥ ችግሮች ሳቢያ የነዳጅ ምርቶች ላይ እጥረት ሲከሰት ይስተዋላል። በተደጋጋሚ እጥረቱ ከሚከሰትባቸው አካባቢዎች መካከል የሲዳማ ክልል ተጠቃሽ ነው። በመሆኑም በሲዳማ ክልል ያለው የነዳጅ ምርት አቅርቦት ምን ይመስላል ሲል ኢሳት የክልሉን ንግድና ገበያ ልማት ቢሮ ጠይቋል። የቢሮው ምክትል ኃላፊ ቡርቃ ቡቱላ በሰጡት ምላሽ በክልሉ የናፍታ አቅርቦት እጥረት መከሰቱን ገልጸው በክልሉ አሁን ላይ ከ3 የማይበልጡ ማደያዎች ብቻ አገልግሎት እየሰጡ መሆኑን ተናግረዋል። የኛ ክልል እጥረት አለ። የናፍታ እጥረት መኖሩን እንገልጸናል። አገሪቱ ውስጥ በአካባቢው ካሉ ዲፖዎች ከመጠባበቂያ ዲፖዎች እንዲሰጡ ተደርጎ እንዲቃለል ተደርጓል። ከወላይታ ሶዶ ካለው መጠባበቂያ እየቀረበ በተቻለ መጠን ጥረት እየተደረገ ነው። ይህም ሆኖ ግን አሁንም ስላውን እስከ ዛሬ ድረስ ካሉን ሐዋሳ ከተማን ብቻ ብንወስድ ካሉን ማደያዎች ከአንድ 4-3 አይበልጥም። ሐዋሳ ከተማ እንደሚታወቀው ከፍተኛ ተሽከርካሪ ያለበት ሌሎች ከተማውን አቋርጠው የሚያልፉ
ደቡብ ኢትዮጵያ፣ ደቡብ ሴንትራል ኢትዮጵያ፣ ደቡብ ኦሮሚያ ሌሎችም እስከ ሞያሌ ድረስ የሚሉ መኪናዎች የሚያርፉበት ከተማ ከመሆኑ ጋር ተያይዞ ጫናው ስቲል ነው አለ። እነን ደግሞ የተነጋገረን ለመፍታት ጥረት እያደረግን ነውና አያይዘውም በክልሉ በርካታ ተሽከርካሪዎች የናፍጣ ተጠቃሚ መሆናቸውን ያነሱ ሲሆን በእጥረቱ ሳቢያ በተሽከርካሪዎች እንቅስቃሴ ላይ ከፍተኛ ጫና መፍጠሩን ተናግረዋል። ምክትል ኃላፊው አክለውም በናፍጣ አቅርቦት ላይ ያለውን እጥረት ለመቀነስ ከሚመለከታቸው አካላት ጋር እየተሰራ መሆኑን አንስተዋል። ረጅም መንገድ የሚጓዙ መኪኖች፣ የጭነት መኪናዎች፣ አገር አቋራጭ ባሶች የሚጠቀሙ ነዳጅ ነው እንደሚታወቀው። ከዚህ ጋር ተያይዞ አቅርቦቱ አሁን ሲያንስ ትራንስፖርት ላይ ጫና ፈጥሯል። ማይካድ ነው ያሉ ማደያዎች ላይ እስካሁን ቤንዚን አንድ ማጣሪያ ያለን ሌላ ናፍጣ ስለሌለ ከፍተኛ የሆነ የአቅርቦት ጥረት አለ። በዚህ መነሻ ትራንስፖርት ላይ ተጽዕኖ ፈጥሯል። ይህንን ደግሞ እኛ ህግና ገደራን ተስፋ መስሪያ ቤትና ለነዳጅ ነዳጅ ባለስልጣን አሳውቀን አሁን ከዲፖ የተጫነልን ነው። 2 ቀን ከዛሬ በኋላ ነገ ይፈታል ብለን እናስባለን። መንግስትም ከዲፖዎች የጫነ ጥረቱን ለመፍታት ጥረት እየተደረገ ነው ያለው። በሌላ በኩል ከአቅርቦት ችግር ጋር ተያይዘው ያልተገባ የዋጋ ጭማሪ ባደረጉ 2 ማደያዎች ላይ እርምጃ የተወሰደ መሆኑን ገልጸው በሌላ በኩልም ህገወጥ የናፍጣ ዝውውር እንዳይከሰት ግብረ ኃይል በማቋቋም የቁጥጥር ስራ እየተሰራ ነው ብለዋል። በጋምቤላ ክልል ባለፉት 9 ወራት ከ4254 ኪሎ ግራም በላይ የወርቅ ምርት ለብሔራዊ ባንክ ገቢ መደረጉ ተገለጸ። የክልሉ ማዕድን ሀብት ልማት ዋና ዳይሬክተር አቶ ኡጁሉ ጊሎ እንደገለጹት እንደ ሀገር የብዛ ኢኮኖሚ አውታር ተብለው ለተለዩ በልዩ ትኩረት እየተሰራባቸው ከሚገኙ ዘርፎች መካከል አንዱ የማዕድን ልማት መሆኑን ተናግረዋል። በዚህም በበጀት ዓመቱ ባለፉት 9 ወራት በክልሉ በባህላዊ በልዩ አነስተኛና በወርቅ አምራች ኩባንያዎች ከ4254 ኪሎ ግራም በላይ ወርቅ ተመርቶ ለብሔራዊ ባንክ ገቢ መደረጉን ተናግረዋል። ውድ ተመልካቾቻችን በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሪ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። አሁን ደግሞ ወደ ዋናው ዜና እንመለስ። ወደ ውጭ ዜናዎች ተሻገርን። የእስራኤል ተጠባባቂና ረጅም ጊዜ ያገለገሉ የአየር ኃይሏ ወታደሮች ታጋቾችን ለማስለቀቅ ከጦርነት ይልቅ ለስምምነት ቅድሚያ እንዲሰጥ ጠየቁ። ይህ በእንዲህ እንዳለ የእስራኤል የጤና ሙያተኞች በጋዛ ቀይ ጨረቃ ሰራተኞች የገደሉ ወታደሮች ለፍርድ እንዲቀርቡ ጠይቀዋል። ሸሪፍ ኢማም ተጨማሪ አለው። ቁጥራቸው 1000 የሚጠጋ ተጠባባቂና በጡረታ ላይ የሚገኙ የእስራኤል አየር ኃይል የቀድሞ አባላት በጋዛ የሚገኙ ታጋቾች እንዲለቀቁ ጠየቁ። ታጋቾችን ለማስለቀቅ የተጀመረው ጦርነት መቆም አለበት ብለዋል። ወታደሮቹ በጻፉት ደብዳቤ ሀገራችንን አናገለግልም አላልንም፣ ይልቁንም መንግስት በጋዛ ጦርነት ከማካሄድ ይልቅ ታጋቾች እንዲለቀቁ ቅድሚያ ሰጥቶ እንዲሰራ ጥሪ እናቀርባለን ብለዋል። ፊርማቸውን ደብዳቤ ላይ ያሰፈሩ ወታደሮች እንዳስገነዘቡት አሁን ላይ የሆነ ያለው የሀገርን ደህንነት ማስጠበቅ ሳይሆን ፖለቲካና የራስን ፍላጎት ማስፈጸም ነው ብለዋል። በርካታ የእስራኤል ጋዜጦች ላይ የታተሙ ወታደሮቹ ደብዳቤ እንደሚያተው በጋዛ ያለው ጦርነት መቀጠል በጦርነቱ ሊደረስበት ወደ ታሰበው ግብ የሚያደርስ አይደለም። ይህም ማለት የታጋቾችን መሞት የእስራኤል ወታደሮችና ሰላማዊ ዜጎችን ሞት ከማምጣት በዘለለ ሌላ ትርፍ የለውም ብለዋል።
ቀደም ባለው ጊዜ በነበሩ ሁኔታዎች ማረጋገጥ እንደተቻለው ታጋቾችን በሰላም ማስመለስ የሚቻለው በንግግርና በስምምነት ብቻ ነው። ወታደራዊ ጫና በዋናነት ታጋቾች እንዲገደሉ ወታደሮቻችንም አደጋ ላይ እንዲወድቁ ከማድረግ ውጭ አንዳች ጠቀሜታ የለውም ይላል ደብዳቤው። ለሁሉም እስራኤላውያን የምናቀርበው ጥሪ ይህንን ወደ ተግባር ለመለወጥ እንዲነሱ ነው ይላል። በወታደሮች ተፈርሞ የወጣውና በጋዛ ያለው ጦርነት መቋጫ ይበጅለት የሚለው ጥያቄ በእስራኤል ውስጥ መነጋገሪያ ሆኗል። የእስራኤሉ ኤታማዦር ሹም እንዳሉት ይህንን ደብዳቤ የፈረሙ ወታደሮች በሙሉ ከአገልግሎት ይሰረዛሉ ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባስተላለፉት ጠንካራ መልእክት የጽንፈኛ ቡድኖች የእስራኤልን ማህበረሰብ ከውስጥ ሆነው ለመከፋፈል የተነሱ ሲሉ ወርፈዋቸዋል። ይህ ጽንፈኛ ቡድን እየተንቀሳቀሰ ያለው ለአንድ ዓላማ ነው፣ መንግስትን ለመገልበጥ ብለዋል። የነሱ ድርጊት የእስራኤልን ጦርም ሆነ ህዝብ አይወክልም ብለዋል ኔታንያሁ። የእስራኤል መከላከያ ኃይል እየተዋጋ ነው፣ እናም እኛ ሁላችን ከጎኑ ነን ብለዋል። ከቢሮአቸው በኤክስ ገጻቸው ላይ የሰፈረ ጽሑፍ እንደሚያስረዳው በተያዘ ዜና የእስራኤል የጤና ባለሙያዎች በጋዛ የተገደሉትን የቀይ ጨረቃ ሰራተኞችን በተመለከተ ጥቃቱን የፈጸሙ ወታደሮች ለፍርድ እንዲቀርቡ ጠይቀዋል። ሃርትዝ የተሰኘ እስራኤል የዜና ምንጭ እንደዘገበው 360 የሚጠጉ የእስራኤል የጤና ባለሙያዎች ግማሽ ያሉ ዶክተሮች ናቸው 15 የሚደርሱ ፍልስጤማውያን የአደጋ ጊዜ ሰራተኞች ግድያ ላይ የተሰማሩ ወታደሮች እንዲለዩና በህግ እንዲጠየቁ ሲሉ በደብዳቤ ጠይቀዋል። እንደ ሃርትዝ ዘገባ በደብዳቤው ላይ የአደጋ ጊዜ ሰራተኞችና የጤና ባለሙያዎችን መግደል ግልጽ የሆነ የዓለም አቀፍ ህግ መጣስ ነው ብለዋል። ጉዳዩን አስመልክቶ ዓለም አቀፍ ተቃውሞ አለ። በዚህም የተባበሩት መንግስታት ድርጅት ነፃና ገለልተኛ በሆነ መንገድ እንዲያጣራም ጥሪ ቀርቧል። የፍልስጤም ቀይ ጨረቃ ማህበር እንዳለው 8 ሰራተኞችና 6 የሲቪል መከላከል ሰራተኞች ሆን ተብለው በእስራኤል ኃይሎች ተገድለዋል ብሏል። ዜናውን ስናጠናቀር አልጀዚራና ዘ ታይምስ ኦፍ እስራኤልን በመረጃ ምንጭነት ተጠቅመናል። የትራምፕ አስተዳደር ለፍልስጤም ደጋፊ ናቸው በሚል ለኮርኔልና ለኖርዝ ዌስት ዩኒቨርሲቲዎች የሚደረገውን ድጋፍ ማገዱ ተሰማ። የዩናይትድ ስቴትስ መንግስት ለኮርኔል ዩኒቨርሲቲ የፌዴራል ፈንድ ከ$1 ቢሊዮን በላይና ለኖርዝ ዌስት ዩኒቨርሲቲ የሚሰጥ $790 ሚሊዮን የሚጠጋ ድጋፍ የዜጎችን መብት ጥሰት ለማጣራት በሚል ማገዱን ዋይት ሃውስ ዘግቧል። ውሳኔው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር የፍልስጤም ደጋፊ በሆኑ ሰልፎች ላይ ተቋማቱ ያሳዩትን ድጋፍ ተከትሎ የመጣ ነው። ዋይት ሃውስ የገንዘብ ድጋፉ መታገዱን አረጋግጧል። ነገር ግን ምን እንደሚያካትት ወይም ለከፍተኛ የትምህርት ተቋማቱ ምን አይነት እርዳታዎች እንደሚቆሙ ምንም ተጨማሪ ዝርዝር መረጃ አልሰጠም። ስማቸው እንዳይገለጽ የፈለጉ አንድ ባለስልጣን ለሮይተርስ የዜና ወኪል እንደተናገሩት የገንዘብ ድጎማው ባለበት የሚቆመው በአብዛኛው ከፌደራል የጤና ትምህርት፣ የግብርናና የመከላከያ መምሪያዎች ጋር የሚደረጉ ድጋፎችና ውሎችን ያጠቃልላል። ኮርኔል ዩኒቨርሲቲ በሰጠው መግለጫ ከመከላከያ ዲፓርትመንት ለአሜሪካ ብሔራዊ መከላከያ የሳይበር ደህንነትና ጤና በጣም ትልቅ ትርጉም ያለው ምርምርን በተመለከተ ከ75 በላይ የማቆሚያ ትዕዛዞች እንደተቀበለ ገልጿል። በሌላ መልኩ $1 ቢሊዮን እርዳታዎች መታገዱን የሚያረጋግጥ ምንም መረጃ አላገኘውም ብሏል። ስለ እነዚህ ውሳኔዎች የበለጠ ለማወቅ ከፌደራል ባለስልጣናት መረጃን በንቃት እየፈለግን ነው ሲሉ የዩኒቨርሲቲው ፕሬዚደንት ሚካኤል ኮትሊኮፍን ጨምሮ ሌሎች ከፍተኛ የዩኒቨርሲቲው ኃላፊዎች ተናግረዋል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሚያዝያ 2 2017 ዓ.ም ያዘጋጀናቸው ዜናዎቻችን በዚሁ ተጠናቀዋል። ከዜናዎቹ ጋር ሙሉ ቀን ሰለሞንና እኔ መሰረት ባዩ አብረናችሁ ቆየን። ጥሩ ጊዜ ከኢሳት ጋር ሰላም።